እሺ ጤና ይስጥልኝ። እስኪ ራስዎትን ለአድማጭ ተመልካቾቻችን ያስተዋውቁ። ማን ይባላሉ? የት ቤተክርስቲያን ነው እያገለገሉ ያሉት? ቅድም ተማሪዎችዎትን እያየሁ ነበረ። መቀላሙ ማርያም ነው ያለሁት። ስሜ መርጌታ ጸጋዬ ይባላል። መቀላሙ ማርያም ቤተክርስቲያን እያገለገሉ ነው ያሉት እና ከመቼ ጀምሮ ነው ማገልገል የጀመሩት? ከ90 ዓመተ ምህረት ከ1990 ዓመተ ምህረት ጀምሮ አሁን 2018 ነው አይደለም? ስንት 28 መሆኑ ነው? 28 ለ28 ዓመት ያህል እያገለገሉ ነው ማለት ነው። እንደው እስካሁን ድረስ ያፈሯቸው ደቀ መዛሙርት የተማሪዎቹ ብዛት ያውቋቸዋል? እንደው የማይታወቁም ከሆነ ስንት መምህራን አፍርተዋል? ስንት ካህናት፣ ዲያቆናት የሚለውን እንደው ሊሆን ይችላል በሚለው እስኪ ይናገሩ እስኪ። ተማሪ ብዙ ነው እንግዲህ ነው ተብሎ ምንም አይነት አላውቀውም። ቢያንስ በግምት እንግዲህ በአትምስ ላይ የሚያሉ አንድ 20 ዲያቆናት ብዙ ሊኖሩ ይችላሉ። ከ50 በላይ የሚሆን እያልበረቱ። ጥሩ ጥሩ። እና አሁን ከዚህ በፊት እንደሰማሁት ከሆነ በተለይ አብዛኛው እዚህ ማርያም ቤተክርስቲያን ላይ እየቀደሱ ያሉ ካህናትም ዲያቆናትም የእርስዎ ደቀ መዛሙርት ናቸው ይባላል። እውነት ነው? እውነት ነው። አብዛኛው የእርስዎ ደቀ መዛሙርት ናቸው። በጣም ጥሩ። አሁን ያሉት ተማሪዎቹ እየተማሩ ያሉት አሁን ብዛታቸው ምን ያህል ይሆናል? እስኪ ያልኖሩ ሊኖሩ ይችላሉ ብዬ አስባለሁ። ወደ ቤተሰባቸው ወደ ሀገራቸው ይሄዱ ካሉ አሁን እየተማሩ ያሉ ስንት ይሆናሉ ብዛታቸው? አብዛኞቹ ወደ ቤታቸው ስለሌሉ እንግዲህ አንድ 35 ምናምን ይገኛል። 35 ይሆናሉ። ከዓመት እስከ ዓመት ውዳሴ ማርያም ይደረሳል? እንዴት ነው? እናደርሳለን። እና ውዳሴ ማርያም ስታደርሱ የምታነሷቸው መልካም ስራ የሰሩ ሰዎች ይኖሩ ይሆን? አይ በመጀመሪያ ላስተማሩን ተላይ ተክለ ኢየሱስ የቤታችን የመምህራችን ቤት ነው። ተክለ ኢየሱስ እንላለን። ክንፈ ገብርኤል ያው የነሱ ነው። ወልደ ማርያም የእንታ መሸሻ ነው። ወልደ ማርያም ደግሞ ቀጥሎ የእንታ ወጋለ ነው። ገብረ ኢየሱስ የእንታ ውዱ ነው። የአመላከ ገብረ ሕይወት የመላከ ሕይወት አሁን በቤት በሰሩልን። ከዚያ ደግሞ ተራዳይ የሆነ ወልደ አረጋዊ እሱን ደግሞ በማዘክር አብረህ በልልኝ ተብዬ ብለው መላከ ሕይወት ወልደ አረጋዊ እንላለን። ይህን ቤት የሰሩላችሁ መላከ ሕይወት መምህር ሰናይ ስንሻው ናቸው። ተማሪዎችን ቤት በተጨማሪ ሌላ ምን አደረጉላችሁ? ውሃ ጉድጓድ ደግሞ አስቆፍረውልናል። ቢታይልን ይመረቃል። እንግዶች መጥተዋል። በኋላ ንግግር ያደርጋሉ ብዬ ገምታለሁ። እነዚህ አባቶች የውሃውን ምርቃት ሊመርቁን የመጡ ማለት ነው። እስኪ ያስጎብኙን። እስኪ ጀሪካን እስኪ እየያዛችሁ ሁላችሁም ዙሩት። ይሄ ነው የተቆፈረው የውሃ ጉድጓድ ማለት ነው። እስኪ ክፈቱት። እስኪ ውሃ ስትቀዱ ለያችሁ። እስከዛ ድረስ እንደው ወረብ አባቶች ወረብ ካለ ማሰማት ትችላላችሁ። ዜማ ነገርም ሊሆን ይችላል። እስኪ እምረሁ ቅሳር የዋ ወታምዋ ወአእመሩ ከመሃገር ወሙይቲ ገነት የነቃ ገነት አዘቅተ ማየ ሕይወት ማይደር ለንጹሐን እምርሆ ቅሰር የዋ ወታ
ይጨምሩ እስኪ እስኪ ውሃ ቅዱ። ሃሌሉያ እምርዎ ቅሳር የዋወታንዋ ወአመሩ ከመሃገር ወይቴ ገነት የነቃገነት አዘቅተማየ ሕይወት ማህደር ሌላም ጨምሩ እንደዚሁ ሌላም። እንግዲህ አሁን ውሃ እየተቀዳ ነው። እግዚአብሔርን እያመሰገኑ ነው ሊቃውንተ ቤተክርስቲያን አባቶቻችን ማለት ነው። እስኪ እንግዲህ የሚወጣው ውሃ ምን አይነት ነው የሚለውን እናየዋለን። እስከዛ ድረስ አባቶች እስኪ ያው በዝማሬ እንቆይ። ገነት የነቃገነት አዘቅተማየ ሞራል ያስፈልጋል። በእውነቱ የሚያምር ውሃ ነው። እንግዲህ አድማጭ ተመልካቾቻችን የሚገርም ነው። ሽክርክር ያስፈልገዋል። ሽክርክር ያስፈልገዋል። በጣም ጥሩ። እስኪ ስለ ውሃው አንድ ተማሪ እስኪ ስለ ውሃው አስፈላጊነት አንድ ተማሪ ደስታችሁን ግለጹልኝ እስኪ ኑና። ቅድም የተዘጋጀ ማን ነበር? ና እስኪ እኛ ስንማር ተማሪዎች ና እዚህ ጋር እዚህ ጋር እዚህ ጋር እሺ እስኪ ወንድሜ ወደዚህ ወደ ካሜራው ማን ትባላለህ? ተማሪ ሃይማኖት በለጠ እባላለሁ። የማን ተማሪ ነህ? የኔታ ጸጋዬ። የኔታ ጸጋዬ ተማሪ ነህ? አሁን ከተቆፍሮ ከወጣ ውሃ ተጠቃሚ ነህ? እየተጠቀምክ ነው? አዎ እየተጠቀምኩኝ ነው። ጥሩ። የውሃ ጉድጓድ ከመውጣቱ በፊት ይሄን ውሃ ከመጠቀማችሁ በፊት ውሃ ለመቅዳት ብዙ ወንዝ ማለት ወንዝ እንደምትወርዱ ሰምተናልና ወንዙ ይርቃል? እንዴት ነው? አዎ እውነት ለመናገር በጣም ታላቅ ምስጋናን ለዚህ ላደረሰ ለእግዚአብሔርና ለመምህራችን ለአባታችንም ለሁሉ ነገራችን ለመምህር ሰናይ ታላቅ ምስጋና ማቅረብ ፈልጋለሁ። ለምን ከዚህ በፊት እስካሁን ድረስ በነበረን ህይወት ፍጹም ውሃ ጥማት ነበረብን። ወንዙም ራቅ ያለ ነው። በዛውም ላይ የመድረቅና ብዙ ጥረት የውሃ ጥረት ነበረብን። በውሃ ጥማት መጠማት ሁሉ ከጉባኤም ብዙ ነገር አጥን እንኖር ነበረ። በመጠማታችን ምክንያት እውቀት ያለማግኘት እድል ነበረን። ዛሬ ግን በአባታችን በመምህራችን በሁሉ ነገራችን አስተባባሪነት ለዚህ ደርሰን ውሃ ጠጥተን ሁሉ ነገር በቅቶልን ለዚህ ደርሰናልና ታላቅ ምስጋና አቀርባለሁ። በጣም ጥሩ። እንደ ውሃ ስትቀዱ
የአርሶ አደር ሚስቶች አሉ። ከእነርሱ ጋራ ወረፋህ ነው አይደለም ምናምን በሚል የመጣላት ነገር ይኖር ነበረ፣ መገፋፋት ይኖር ነበር። አዎ በጣም ግጭት ነበረብን። ጎማችንን ሁሉ እስከ መወርወር እንደርስ ነበረ። በቁራሽ እንጀራ ሁሉ እስከ መንገራገር እንደርስ ነበር በወረፋ የተነሳ። ያው ሳምንት እንኳን ተቀምጠን አርብ በተለይ ብዙ ጥረት አለ። ባዘቦት ሙሉ እንዲህ ብዙ ጥረቶች እናገኛለን። በቁራሽ እንጀራ እስከ መንገራገር ድረስ ጎማችን እስከ መወርወር ድረስ ብዙ ጥረት ነበረብን። ዛሬ ግን ለዚህ በቅተናል። ለዚህ ታላቅ ዕድል የሚገርም ነው። እና አሁን በዚህ ውሃ እንግዲህ ቅድምም ነግራችሁኛል። እንደው ለወደፊቱ ቀጣይ ላይ አሁን ክረምት ስለሆነ ነው እንጂ በበጋው ድንች እናጠጣበታለን፣ ልማት ነገር እናለማበታለን ብላችሁ ነበር እና ዝግጁ ናችሁ? አዎ ዝግጁ ነን። ከዚህ በኋላማ ብዙ ልማቶችን፣ የጓሮ አትክልቶችን፣ ብዙ ነገሮችን በተጨማሪ ከኛ አልፎ ወደ እሱ እንድንጠቀምበት እንድንገለገልበት ወደፊት ዝግጁ ነን፣ እየጠበቅን ነው። ያው አሁን ክረምት ነው። ከክረምት አኳያ ዝናብ ስላለ አንጠቀምበትም። በዝናቧ ተክለን ደግሞ በጋ ላይ ብዙ ነገሮችን እናጠጣበታለን። እንዴት ነው? እውነት ነው ይሄ ነገር? ደስ ብሏችኋል? ደስታችሁን በምንድን ነው የምትገልጹት ታዲያ? እሺ እውነት ለመናገር ይሄ ውሃ ሲወጣ ብዙ የረዱ አሉ። በዋናነት በሀገር አሜሪካ የሚገኙት ክቡር አባታችን መላከ ሕይወት መምህር ሰናይ ስንሻው እና አጋሮቻቸው አሉ። በተለይ ጌቴሴማኒ የሚባል በጎ አድራጎት ድርጅት አለ ማለት ነው። እሱን እንድትረዱልን በጸሎታችሁ እንድታስቡልን ነው። እስኪ ወደ መምህራችን ልውሰዳችሁና በዚህ ውሃ እንዴት እየተጠቀሙ እንደሆነ ገለጻ ያደርጉልኛል ማለት ነው። እሺ በድጋሚ ተገናኘን። በዚህ ውሃ የሚጠቀሙ ማን ናቸው የሚጠቀሙት? ለምሳሌ እናንተ ባለቤቶት እንደምትጠቀም ሰምተናል አይደለ? እና ደቀ መዛሙርቱ እንደሚጠቀሙ ሰምተናልና ውሃ ከመኖሩ በፊት ከዚህ በፊት የነበረው ችግር ምንድን ነበር? እስኪ ችግሩን ጨምረው ይግለጹልን። ከዚህ በፊት የነበረ ችግር እዚህ ደግሞ የእንትን ውሃ እና የዚህ ቧንቧ ውሃ ነበረ እና እዚያ ተማሪ ሲሄድ ተማሪ ነው ያበላሸው እየተባለ ብዙ ችግር ነው ይገጥመን የነበረ። በጣም አሁን ደግሞ ሩቅ ነው፣ እንዲያውም ወረፋ ነው፣ በጣም አስቸጋሪ ነው። አሁን አንድ እንትን ሲል በቃ ተዞሮ ደግሞ መንገዱም ጣር ስለሆነ በጣም አስቸጋሪ ነው የነበረ እና አሁን እንግዲህ እግዚአብሔር የተመሰገነ ይሁን፣ መምህራችን በሕይወተ ሥጋ ይጠብቅልን እና የምእመን ሰውዬ በዚህ ክንድ ነው የተቆፈረ። ደግሞ እስኪ እንግዲህ በኋላ ሪፖርት ታቀርቡልኛላችሁ፣ አዘጋጅታችኋል። እስኪ ማን እንደሚባል እስኪ ራሱን ያስተዋውቅልኝ። ማን ትባላለህ ወንድሜ? ናውጋው ታምሬ ይባላል። ናውጋው ታምሬ የት ነው የምትኖረው? መቀላሞ ማርያም ነው። መቀላሞ ማርያም ነው። ቅድም መምህራችን የውሃውን ጉድጓድ የቆፈረው እስከዚህ ድረስ ያደረሰው እሱ ነው ብለውኛልና ይሄ የውሃው ጉድጓድ ስንት ሜትር ይሆናል? የውሃውን ጉድጓድ ስትቆፍር ቶሎ ውሃው ወጣልህ ወይ? የውሃው ጉድጓድ ስፋቱ፣ ቁመቱ፣ ርዝመቱ የሚለውን ሲገለጽ አድርገህ ሲንገረኝ። ውሃው መጀመሪያ ሲጀመር በ1 ሜትር ታስር ነው የተጀመረ። 1 ሜትር ታስር ሆኖ እስከ መጨረሻ ድረስ ነው የሄደ። 23 ሜትር ላይ 24 ሜትር ላይ ገብቷል ውሃው። አሁን ይሄ የተቆፈረው ጉድጓድ ስንት ሜትር ነው? 24 ሜትር። መጀመሪያ ግን በስንት ሜትር ውሃው ይወጣል ብላችሁ አስባችሁ ነበረ? መጀመሪያማ በ14 በ15 ይወጣል ስል 24 ሜትር ገባ። 24 ሜትር ገባ። 24 ቀን እስከ ሰራተኛ ውያለሁኝ። በዚህ ጨረስን አጠናቀቅን። በጣም ጥሩ። ስትቆፍር ሌላው ያጋጠመ ቻሌንጅ ነገር ካለ እንዴት ነበረ? ችግር ነገር ካለ? ችግርማ ውስጥ አንድ እባብ ተገኝቷል። ያን ገድዬ ወጥቷል። ሳይነድፍህ? ምንም ሳይነድፈኝ ውስጥ እያለን ያገኘሁትኝ ገድዬ ወጣ። ሁለተኛ በመሰላል ነው እየወጣን እየወረድን የምንቆፍረው። በዚያ ጨረስነ። አሁን አጠናቀን እንገኛለን። ዛሬ ምርቃቱ ቀን ተገኝተናል። ምርቃቱ ቀን ተገኘን። እንግዲህ ትንሽ ችግር ቀኑ የተሳበበት 24 ቀን ቁፋሮ ሆኖ ነው። በዚህ ይቅርታ ጠይቃለሁ። እስከዛሬ ቆየ ተብሎም ትንሽ ራሮት ይኖራል። በዚህ በይቅርታ ጠይቃለሁ። የስራው 23 ሰውየው ሰራተኛ 600 ብር ነው የሚቆፍር የሚቀበል። የእኔ እንደዚያ ሲሆን ያው ጥቅሙ አቅም ሆነ እንጂ በዚህ ጨርሰናል።
አሁን ለአንተ በእጅህ የገባ ስንት ብር ነው ማለት ነው? ከሰራተኛ ውጭ በእጅህ የገባ በኪስህ የገባ ስንት ብር ነው? 5000 ብር ብቻ ነው የገባ። 5000 ብር ብቻ። አዎ ሌላውን የቀን ሰራተኛ ነው የበላብህ ማለት ነው። አዎ ግን ከዚህ በፊት ጓደኞቼ ነግረውኛል። እናንተ የውሃ ጉድጓድ ስትቆፍሩ በሜትር አይደለም መቆፈር የነበረባችሁ? በሜትር አይደለም፣ አጠቃላይ ነው። በግምት ነው? በግምት ነው። አሁን በእኛ አካባቢ 16 ወይም 17 ነው የሚወጣ። 17 ወይም 16 ነው የሚወጣ ወይም 15 ነው የሚወጣ። አሁን ይሄ ግን እንደዚያ ይወርዳል ብዬ አላሰብኩትም። 23 ሜትር 24 ሜትር ላይ ደረሰ ይሄ 16 17 የተባለው 24 ሜትር ሆነ። አዎ በዚያ ነው አሁን እየሳብ የበላይ ማለት ነው። ስለዚህ ክቡር አባታችን መልአከ ሕይወት መምህር ሰናይ ስንሻው እንደው ትንሽ ያግዙኝ ነው መልእክትህ ማለት ነው። እንደው ትንሽ ስንት ብር ይበቃል? እስኪ ስንት ብር ይበቃል? እኔ የምናገረው ነገር የለም። እስኪ እናንተ ደህና ነህ፣ ለፍቶ አዳሪ ነህ፣ እባብም ተገኝቷል ብለኛል። ብዙ ቻሌንጅ ገጥሟል። ትልቁ ነገር የመዘግየት ስራ ነገር ዘግይቻለሁ፣ አስተጓጉያለሁ፣ ይቅርታ ብያለሁ ብላልና ስንት ብር ነው ይበቃል? ዝም ብለህ ንገረኝና መልእክቱ እንዲደርስ። አይ እሺ እሺ እሺ፣ እግዚአብሔር ይስጥልኝ።